الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته يا سنة تبي ተከታታዮች ባለፈው ደርሳችን እየተማማርን ያለነው ትጥበት የሚያስወጅቡ ነገሮችን ነበር ከሱ ምን ላይ ደርሰን ነበር ሴት ትጥበት ይወጅብባታል የዘር ፈሳሽ ከወጣት ወይም ግንኙነት ከተፈጸመባት የዘር ፈሳሽ ባይወጣም ብለን ነበር በአጋጣሚ ግን ተገዳይ የተፈጸመባት ሆና ወይም ደግሞ የስሜት ባልተቤት ያልሆነ ህፃን ሆና ግንኙነት የተፈጸመባት ከሆነ ገላዋን ትታጠባለች ገላዋን ከታጠበ በኋላ የሱ መንይ ተመልሶ ቢመጣ ሁለት መስፈርት ያለ ካልሆነ በስተቀር መታጠብ አይወጅባትም የሚለው ላይ ደርሰን ነበር ሁለት ነገር ሊገኝ የሚችለው ምንድነው አንድ ህፃን አለመሆኗ ሁለተኛ በእንቅልፍ ልቧና የተገደለች ሳትሆን የተገናኙ ከሆነ ነው እንጂ የተገደለች ሆና ከሆነ በእንቅልፍ ልቧ ከሆነ ህፃን ከሆነች የሱ መንይ ነው ተመልሶ የሚመጣው ትጥበት አይወጅባትም የሚለው ላይ ደርሰናል ከሱ ቀጥሎ መንይ የሚባለው ነገር መታወቂያ መለያ ነገር አለ ወይ መንይ ተብሎ ሊታወቅ ሊለይ ዘንድ የሚለው ላይ ነው የደረስነው እሱ ላይ አዎ መለያ ነገር መንይ ነው የሚያስብለው ነገር አለው ወይعرف المني مني በመሆኑ ይታወቃል ቢተደፉቅን በመስፈንጠሩ በመዝለሉ ይታወቃል ከሰውየው በሚወጣበት ሰዓት ተስፈንጥሮ ዘሎ ነው የሚወጣውና በዛ ይታወቃል አንደኛው መለየው እንግዲህ ሌላ መርካት የሚባለው ነገር ባይኖረው ወደፊት የምንጠቅሳቸው የሽታ ጉዳዮች አሉ እነዛንም ያልያዘ ቢሆን ተስፈንጥሮ ተወጣ መንይ መሆኑ ይታወቃል ቃል ተዓላ ሚማ እንዲያፊቅ ሰውን ፈጠርን ሲል አላህ ተስፈንጣሪ ተሆነ ውሃ ፈጠር ነው ይላልና ማለት ነው እንደዚህ ወይعرف بسبب لذة በመርካቱ ይታወቃል ሰውየው ሴትም ይሁን ተሆን ወንድም ይሁን እርካታ እየተሰማው ነው የሚወጣውና በዛ ምክንያት ይታወቃል አሁን ደግሞ ይሄኛውን ባህሪ መዝለል የሚባለውን መስፈንጠር የሚባለውን ባህሪ ሳይዝ እርካታ የሚባለውን ባህሪ ከያዘ ከሷም በኩል የወጣው ከሱም በኩል የወጣው የዘር ፈሳሽ ይባላል ማለት ነው ስለዚህ አሁን መስፈንጠር የሚባለው ነገር ነው ላይኖር ይችላል ወይ ተብሎ ቢባል ከፊሎቹ በጣም አነስተኛ ከሆነ መስፈንጠር የሚባል ነገር ላይኖር ይችላል ወይም የሰውየው ስሜቱ ደከም ባለበት ሰዓት መስፈንጠር ላይኖረው ይችላልና መስፈንጠር ባይኖረውም እርካታውን ይዞ ከመጣ የዘር ፈሳሽ ተብሎ ይባላል ትጥበትን ያስወጅባል ማለት ነው ወይعرف ሶስተኛ እንደዚሁ ይታወቃል ቢሪህ ጦልዒን የተምራ አበባ ሽታው በመሽተቱ ይሄ ጦልዑ ሙጥለቅ አይደለም የተምራ አበባ ነው አው يعرف ቢሪህ አጅኒ ወይም የስንዴ ቡኮ በመርሸቱ ይታወቃል اذا كان المني رطبا እርጥብ ከሆነ የስንዴ ሊጥ ወይም የተምራ አበባ ይሸታል አሁን ደግሞ ሁለቱን ሲፈቶቹን ትቶ እርካታ የሚባለውንም መስፈንጠር የሚባለውንም ነገር ትቶ ይሄንን ሽታ ይዞ ከመጣ የስንዴ ሊጥ ማለቱን መንይ ነው ተብሎ ይባላል ማለት ነው አው በያዲ ቢዲን ወይም የእንቁላል አስኳል በማለቱ ይታወቃል በያዲ ቢድ የእንቁላል አስኳል ካለ ያቺ ውስጧን የሱን ሽታ ይዞ ከመጣ የዘር ፈሳሽ ነው ሊባል ይችላል ይሄ አራተኛ መገለጫው ነው ሶስት መገለጫዎችን ትቶ ይችን ብቻ ይዞ ከመጣማ አሁን የዘር ፈሳሽ ተብሎ ይባላል ከሷም በኩል ቢሆን ከሱም በኩል ቢሆን اذا كان المني ባይሆን ጃፈን ደረቅ ተሆነ የእንቁላል አስኳል በማለቱ ይታወቃል ወኢን ለም يتدفق አው የተለዘዝ እርካታን ይዞ ባይመጣም ባይስፈነጠርም የስንዴ ቡኮ ባይልም ማለት ነው ካን خرج ما بقي منه بعد الغسل فمتى መቸም وجد ቢገኝ واحد منها አሁን ተቆጠርና ከአራት መገለጫ አንደኛው ቢገኝ ካነ መንይ ነው የዘር ፈሳሽ ሆነ لا غيره ሌላ ሳይሆን መንይ ሆኗል وكان موجبا للغسل ትጥበትን አጽዲያቂ አስባች ሆኗል ካነ መንየን ሙጂበን للغسل ትጥበትን ያስወጀበ ሆነ ሙጂበን للغسل ያለውን ያመጡት ያው ለተእኪድ ነው ይላሉ ዑለማዎች ለተእኪድ ነው እንጂ አለዛ ካነ መንየን መንይ ሆነ ከተባለ ትጥበት ያስወጀበ መሆኑ ምንም ጥርጥር የለበትም ነበርና ማለት ነው መንይ በመውጣቱ ትጥበት ይወጅብበታል ብለን በዚሁ በመግቢያውም ላይ ያሳለፍነ ስለሆነ ይሄ ወመታፉቂት ሁሉም መገለጫ ከጠፋች ለሚየኩን ከዚህ ከሰውየ ከዚህ ከሴትዮ የወጣው ነገር አይሆንም መንይ አይሆንም በል يكون غيره موجبا لغسل الذكر ወንድም ይሁን ሴትም ይሁን ትጥበትን አስወጃቢ አጽዲያቂ አይሆንም
ያው ግን በአጋጣሚ የወጣው ነገር የነካውን ሰውነት የነካውን ልብስ ማጠብ አስወጃቢ ሊሆን ይችላል መዚህ ሆኖ ወይም ሌላ ነገር ሆኖ ማለት ነው። ስለዚህ እነዚህ የተነሱ አሁን አራት መገለጫዎች ሴትም ላይ ወንድም ላይ ይገኛሉ ወይ? ከፊል ዑለማዎች የተወሰነ ኺላፍ አላቸው። ሴቶቹ ላይ ሶስቱ መገለጫ ነው የሚገኘው እንጂ አንደኛው መገለጫ የለም ይላሉ። ከፊሎቹ አራቱም መገለጫዎች ወንድም ላይ ሴትም ላይ አለ ይላሉ። ሴት ላይ የለም የሚሉት ሶስቱ ብቻ ነው እንጂ አራተኛው የለችም የሚሉት የሚቃወሙት ተደፉቅ የሚባለውን መስፈንጠር የሚባለው ነገር እነሱ ላይ የለም ወንድ ላይ ብቻ ነው ይላሉ። ከፊሎቹ ግን እነሱም ላይ ቢሆን መስፈንጠር አለው ነው የሚሉት። ወላ ይሽተረጡ በያዱ ነጭነት አይገየድም፣ ወተኻነቱ ወፍረት አይገየድም። ፊ መንይ ረጁሊ በወንድ መንይ ወፍራም መሆኑ ነጭ መሆኑ ግድ አይደለም። አብዛኛው የወንድ መንይ የወንድ የዘር ፈሳሽ ባህሪያቱ ነጭ መሆንና ወፍራም መሆን ነው። ይህንን ባህሪውን ቀይሮ የመጣ ከሆነ መንይ አይደለም ተብሎ አይባልም። ምን ይዞ ተመጣ? ቅድም ያልናቸውን መገለጫውን ይዞ ከመጣ የዘር ፈሳሽ ነው አሁንም ማለት ነው። በዛሊካ አክተሪዩን ይሄ ወፍራም መሆንና ነጭ መሆን አብዛኛው ባህሪው እንጂ የምን ጊዜም አይደለም። ለአንሁ ቀድ የኩኑ ረቂቀን አስፈረ ዲያለቻ ሊሆን ይችላል፣ ቀጭን ሆኖ ሊመጣ ይችላል። ከማ ሁወ ማዕሩፉን እንደ ኒሳኢ ሴቶች ዘንድ እንደሚታወቀው ፈውጁቡል ጉስሊ መኑጡን ቢኑዙሊል መንይ የዘር ፈሳሽ በመውጣት ላይ የተገነባ የተካበ ነው። የዘር ፈሳሽ ተወጣ መታጠቡ ግድ ይሆናል ማለት ነው። ወላ ይሽተረጡ ሱፍረቱ ወላ ሱፍረቱ ዲያለቻነትም አይገየድም። ወላ ሪቀቱ ቀጭንነት አይገየድም። ፊ መንይል መርአቲ በሴት የዘር ፈሳሽ ጊዜና ቀጭን ይሁን ዲያለቻ ይሁን ተብሎ አይባልም። የነሱ መንያቸው ደግሞ አብዛኛው ባህሪው ቀጭን መሆንና እንደዚሁ ዲያለቻ መሆን ነውና ያንን ባህሪውን ቀይሮ የመጣ ከሆነ መንይ አይደለም አንልም። እነሱም ላይ ማስፈንጠር የሚባለውን ወይም የስንዴ ቡኮ ቡኮ ማለቱን ወይም የተምራ አበባ እርጥብ ከሆነ ደረቅ ተሆነ እንቁላል አስኳል ማለቱን ይዞ ከመጣ ማለት ነው። አይላ ይሽተረጡ ዛሊከ ፊ ውጁቢል ጉስሊ አለይሃ በሷ ላይ ትጥበት ግድ ሊሆን ዘንድ ዲያለቻ ሆኖ ይምጣ ቀጭን ሆኖ ይምጣ አንልም። ፈልመዳሩ አላ ውጁዲ አላመቲል መንይ የመንይ ምልክቶች በመገኘታቸው እንጂ አለዛ ባህሪውን በመቀየሩ አይደለም። ወላ ጉስለ ትጥበት የለም። ፊ መድይን ማላጎ በሆነ ውሃ የሚመለገለግ በሆነ ውሃ ማለት ነው። ቢዛሊ ሙዕጀመቲን ሳኪና ወቀት ትክሰሩ ማአ ተኽፊፊ ፊ መድይንም ይቻላል። ፊ መድይን በመዚ ማላጎ ውሃ የሚባለው ሰውየው ስሜቱ ከተነሳ በኋላ ስሜቱ ሲበርድ የሚፈስ ፈሳሽ ነገር ነው። በሱ ትጥበት አይወጅብም። እሱ ነገር ግን ነጃሳ ነው። ሰውነት ከነካ እናጥባለን ማለት ነው። እንደዚሁም ልብሳችንን ከነካ እናጥባለን፣ ነጀሳ ነው። ውዱእ ካለን ውዱአችንን አፍራሽ ይሆናል ማለት ነው። ከዛ ውጭ ግን ገላ የሚያስታጥብ አይሆንም። ወሆ ማኡን አብየዱ ነጭ ውሃ ነው። ረቂቁን ቀጭን የሆነ ውሃ ነው። ለዚጁን የመምለግለግ ባህሪ ያለው የኽሩጁ ቢላ ሩጡበትን የኽሩጁ ቢላ ሸህወትን ያለ ስሜት የሚወጣ እንደ ሙላአባ የመደባደብ ጊዜ ያለ ስሜት የሚወጣ ነገር ነው። ስለዚህ በሱ ትጥበት አይወጅብም። ያ የመንይ ሲፈቶቹንም ይዞ የሚመጣ አይደለም ይሄ ነገር። ስለዚህ ውዱእ ካለን ውዱእ ያስፈታናል፣ ሰውነታችንን ይነጅሳል፣ ልብሳችንን ይነጅሳል። ወላ ጉስለ ፊ ኑዝሊ ወዲን ተጋፎ የሚባል ውሃ በመምጣቱም ተጋፎ የሚባለው ውሃ ሰውየው ከባድ የሆነ ሸክም ተሸክሞ ወይ አቀበት ሂዶ ሰውነቱን የሚያሞቅ ነገር በአጠቃላይ ተጠቅሞ ሽንቱን ከሸና በኋላ የሚወጣ ነገር ነው። በዛም ትጥበት የለም። እሱም ቢሆን ነጃሳ ነው። ሰውነታችን ይነጅሳል፣ ልብሳችን ይነጅሳል። ወሆ ማኡን አብየድ አሁንም ይሄ ነጭ ውሃ ነው። ከዲሩን ደፍረስ ያለ ሰኺኑን ወፍራም የሆነ የኽሩጁ ዓቂበል በውሊ ተሽንት በኋላ የሚወጣ ነው። ይሄ ፈኢን ሸከ አንድ ሰው ቢጠረጥር ሀሊል ኻሪጁ ከኔ የወጣው ነገር ሁወ መንዩን እሱ መንይ ነውን አው መዝዩን ወይም ማላጎ ውሃ ነው ብሎ ከተጠረጠረ ያው እንግዲህ ባለፈው የቆጠርናቸውን ሲፈቶቹን ይዞ ስለማይመጣ ጥርጥር ላይ ሊጥለው ይችላል ማለት ነው። ሀይሱ ለም ቱጀድ ፊሂ ዓላመቱን ወሲፈቱ ሚን ሲፋቲል መንይ ሳቢቃ ካለፈችው ከመንይ መገለጫ አንደኛውን መገለጫ ይዞ ባለመምጣቱ ምክንያት መንይ አይደለም ብሎ ሰውየውን ሊያስጠረጥረው ይችላል ማለት ነው። ስለዚህ እንደዚህ ከሆነ ተኸየረ ምርጫ ያድርግ ማረጋገጫ ስላልመጣ ኢንሻአ ከፈለገ ጀዓለሁ ያድርገውና መንየን
من يدرجنا وقت سلا قالوا يتعتب فقط قالوا متعتب بالشان ያለበት በስቲንጃ ወጥቶት ከሆነ እንደ ሻፊያ መዝሐብ ጧሃራ ነው ስለሚባል ልብሱን ነክቶት ከሆነ ሰውነቱን ነክቶት ከሆነ ያን እንደ ነጃሳ መቁጠር አይየለበትም ማለት ነው። እንግዲህ ያሳ ገላውን መታጠብ ግን ወጅቦበታል። አይቢንየቲ ረፊዕ ጀናባ አራራቂ የሆነ ነገር አነሳለሁ ብሎ ነይቶ መታጠብ ብቻ ነው የሚወጅብበት። ወላ يجب عليه إذن غسل ما أصابه من ذلك الخارج ከዚህ ወጭ ልብሱን ነክቶት ከሆነ ማጠብ አይወጅበትም። ያው በስንጃ ወጥቶት ከሆነ لانه محكوم عليه بالطهاره مني ነው ብለናል። مني ከተባለ مني طهاره ነውና حيث اعتقد انه مني ነው ብሎ አምናለና لكن اذا كان المحل طاهرا ስንጃ ያለው ከሆነ ነው መሐሉ ቦታው የሚመጣበት ቦታ طهاره ከሆነ ነው። طهاره ካልሆነ መካከል ላይ ዘከሩ አገሪያው ላይ የቀረውን ቱቦ ላይ የቀረውን ነጃሳ ይዞ ስለሚመጣ በዛ ምክንያት ነጃሳ ሆኗል ልንል ስለምንችል ማለት ነው። ወኢንሻአ ከፈለገ ደግሞ ጀዓለሁ ያድርገውና መድየን ማላጎሃ ወይም ተጋፎሃ ያድርገውና ወገሰለ ማአሷበ በደነሁ ከሰውነቱ የነካውን ይጠብ ወአሷበ ተውበሁ ከልብሱ የነካውን ይጠብ። ያው እንጂ ገላውን የሚያሳጥብ አይሆንም ማለት ነው። መዚ ነው ብለን ስላል ወላ يغتسل منه ከሱ መታጠብ የለበትም ገላውን መታጠብ የለበትም። وتوضأ ولا يغتسل ውዱእ ካለው ውዱእ ፈርሶበታል ውዱእ ያድርግ። ገላውን መታጠብ ከሆነ ግን የለበትም። አይላ يجب عليه يغتسل حيث اختار كونه مذيا او وديا መዚ ነው ብሎ ታለው ወይም ወዲ ነው ብሎ ታለው ተጥበት የለበትም። ولا افضل በላጩ ግን አየፍዓለ جميع ذلك ገላ መታጠብንም የነካው ልብሱንና ሰውነቱን ማጠብንም ሁለቱንም ሊፈጽመው ጥሩ ነው። መንይ ነው ብሎ ተመጠራጠርም የነካኝ ነጃሳ ታላጥብ ቀረሁ ብሎ ተመጠራጠርም ከሁለቱም ያወጣዋልና ሁሉንም መሰብሰቡ ጥሩ ነው። وشرع المصنف يذكر حكم الجنابه ሰውየው ጀናብተኛ ከሆነ ገላው መታጠብ አለበት ብለናል። ተመታጠቡ በስተፊት ግን ምን ክልክል ይሆንበታል የሚለውን ነገር ለማንሳት ገቡ ባለመትኑ فقال ويحرم بالجنابه በጀናባ ሰበብ ምክንያት አራራቂ በሆነ ነገር ምክንያት ክልክል ይሆናል። محروم بالحادث ውዱ በመፍታት አማካይነት ክልክል ይሆነ ውዱ በመፍታት ሶላት መስገድ ክልክል ይሆናል ብለናል። ቁርአን መንካት ክልክል ይሆናል። መሸከም ክልክል ይሆናል። ጧፍ መጥወፍ ክልክል ይሆናል ብለናል። እነዚህ ክልክል ይሆናሉ ማለት ነው። እንደጥቅል ውዱ የሚያስፈታ ነገሮች ሁሉ እሱም በመኖሩ ምክንያት ጀናባ በመኖሩ ምክንያት ክልክል ይሆናል። وكذا يحرم እንደዚሁ ክልክል ይሆናል على مسلم جنوب ጀናብተኛ በሆነ ሙስሊም ላይ زيادة على ما يحرم بالحديث الأصغر ውዱ በመፍታቱ ክልክል ከሚሆኑ ነገሮች በተጨማሪ አልሉብሱ ፊል መስጂድ መስጂድ መቀመጥ ክልክል ይሆናል። እንግዲህ ካፊር ከሆነ በጀናብተኛው መስጂድ መቀመጡ ይበቃል ሊባል ነው። ነብያችን አለይሂ ሰላቱ ወሰለም ካፊሮችን በሚማርኩበት ሰዓት መጀመሪያ ላይ እስር ቤት የሌላቸው ስለነበረ መስጂድ ውስጥ ነበር የሚያስሯቸው። እነዚህ ካፊሮች አሁን ገላቸውን ቢታጠቡም ያለ ኒያ ስለሆነ ኒያ ተካፊር ተቀባይነት ስለሌለው ቢነይትም ስለማይሆን ከነጀናባቸው ናቸው ማለት ነው። ስለዚህ ካፊሩ መስጂድ ውስጥ ቢቀመጥ ያው ዶሩራ ካለ ይቻላል ማለት ነው። ፊል መስጂድ لأن الجنابة መስጂድ ውስጥ ሙስሊሙ የሆነው ጀናብተኛ የሆነው ሰው የመቀመጡ ክልክል ነው። لأن الجنابة أغلظ منه سواء كان اللبث كثيرا أو قليلا መስጂድ ውስጥ መቀመጡ ጥቂት ነው ተብሎ የሚባል ትንሽ ነው ተብሎ የሚባል ቢሆን ወለው ካኑ ሙተረዲደን ወደዚህ እየተመላለሰን ቢሆን لأن التردد ወደዚህ መመላለሱ ቢመንዚለት ልብሲ በመቀመጥ ደረጃ ይታያልና ወሰዋውን ካነ ጃሊሰና ዋቂፋ ይሄ ሰውዬ የተቀመጠም ቢሆን የቆመም ቢሆን لقوله تعالى لا تقربوا الصلاة وأنتم سكارى እናንተ የሰከራችሁ ሆናችሁ ሲል ብሎ ሲል አላህ Subhanahu Wa Ta'ala ኢላ አቢሪ ሰቢል በመንገድ አላፊ ሆናችሁ እንደው ሲቀር ባንዱ በር ገብታችሁ ባንዱ ብትወጡ ያ ሲቀር ተብሏልና ማን ነው ሙተረዲድ ሆኖ እዛው መስጂድ እየተመላለሰ ተቆየሳ መስጂድ ውስጥ ተቀምጠው እንደቆዩ ሰዎች ስለሆነ የሚሆነው حرام የሰራ ይሆናል ማለት ነው። ስለዚህ لا تقربوا الصلاة የሶላትን ቦታ አትምጡ ማለት ነው። فقد اطلق الحل وارد المحل የተፈለገበት ቦታው ነው ማለት ነው በአጠቃላይ። وقوله صلى الله عليه وسلم ነብያችን ብለው ስላሉ لا احل المسجد لحائض ولا لجنوب لا لحائض ولا لجنوب ለጀናብተኛ የሚሆን የወር አበባ ላለባትም ሴት ይሁን መስጂድን ይበቃል ብዬ አለለም ብለው ስላሉ ነብያችን ማለት ነው አለይሂ ሰላቱ ወሰለም። ይሄን ሐዲስ አቡ ዳውድ ዘግበውታል። እንደዚሁ ከዘገቡ በኋላ ሐዲሱ ሶሂህ ነው ሐሰን ነው ብለው ሳይገልጹ ዝም ነው ያሉት
ኢማሙ አቡ ዳውድ በዛ አይነት መልኩ ሐሰን ነው ሰሂህ ነው ብለው ሳይገልጹ ዝም ያሉት ሐዲሱ ይያዛል ብለው ይላሉ ዑለማኡል ሙስጠላህ። እንዲያውም ኢብኑል ቀጣን ሐዲሱ ሐሰን ነው ብለው ሂደዋል። ስለዚህ ይሄ ሁሉ አሁን እዛ መቀመጡ ክልክል ነው የምንለው ወይም መተላለፉ እየተዟዟረ ዘው መቆየት ክልክል ነው የምንለው ቢላ ضرورቲን ያለ ضرورة ነው። ወአጃዘ ኢማሙ አህመድ ኢማሙ አህመድ የሐንበልያ መዝሐብ መስራች የሆኑ ሰውዬ እሳቸው አብቅተዋል። አልሙክተ ፊል መስጂዲ ሊልሙተወዲእ ልጁኑቢ ጀናብተኛ የሆነ ሰው ለመብላት የፈለገ ለመጠጣት የፈለገ ጊዜና ውዱ ማድረግ ይወደድለታል እንላለን። ስለዚህ እንደዛ ካደረገ መስጂድ ውስጥ መቀመጥ ይበቃለታል ይላሉ። እንደዛ ካላደረገ እዛ ውስጥ መስጂድ ውስጥ መቀመጥ የለበትም በማለት የሻፊዒያ መዝሐብ ይጋራሉ ማለት ነው። ወለው ቢላ ዑዝሪን ያለው ዑዝር እንኳ ቢሆን ውዱ ካደረገ ይበቃለታል ይላሉ። ወዒንደሁ ኢን ኸረጀል መንዩ ናቂዶን ውዱእን አፍራሽ ሆኖ የወጣ ከሆነ ወየህሩሙ ዐለል ጁኑቢ በጀናብተኛ ሰውዬ ላይ አሁንም ክልክል ይሆናል። ቂራአቱል ቁርአኒ ቁርአንን መቅራት ክልክል ይሆናል ማለት ነው። ይሄ በቃሉም ቢሆን ለማለት ነው። በእጁ ይዞ ከሆነ ውዱ የሌለውም ሰውዬ ስለማይችል ወለው ካነት ቂራአቱ ባዕዱ አየቲን የአንድ አየት ከፊል እንኳ ቢሆን ግማሽ እንኳ ቢሆን አንዲት ሐርፍን ብትሆን ቁርአን ተብሎ ይባላልና ማለት ነው። ወለው ሐርፈን ዋሂዳ ባዕዱ አያ ብሎ ነበረ። ምን ባዕዱ አያ አንዲትን ፊደል ብትሆን አይቻልም። ኢንቀስ ወዲያ አየእትየ ቢማ ባዕደሁ ሊኸበሪ ተርሚዚ ላ የቅረኢል ጁኑብ ወለል ሐኢዱ ሸይአን ሚነል ቁርአን የወር አበባ ያለባት ጀናብተኛ የሆነ ሰው ተቁርአን ምንንም ነገር እንዳይቀሩ ብለዋልና ማለት ነው። ስለዚህ ይህንን ሐዲስ ላ የቅረኢል ጁኑብ ወለል ሐኢዱ ላ ኡሂሉ ያለውን ኋለኛውን ሐዲስ አይደለም። ይህንን ላ የቅረኢል ጁኑብ ወለል ሐኢዱ ሸይአን ሚነል ቁርአኒ ያሉት ዶኢፍ ነው ያሉ ከፊል ዑለማዎች አሉ። ግን ዶኢፍ ቢሆንም ብዙ ደጋፊዎች አሉት። ተጅቡር ضعفه ድክመቱን የሚጠግን የሆነ የሚያበረታታ ወዲ ሐዲሰን ሐሰን የሚያመጣው የሆነ ብዙ ድጋፍ ሐዲሶች አሉት ተብሏልና የአንዲት አያት ግማሽ አንዲት ፊደል ብትሆንም ጀናብተኛ ሆኖ በቃሉ ቁርአንን መቅራት ሰውየው የተከለከለ ነው። ወኸረጀ ቢልቁርአኒ ገይሩሁ ቁርአን ስንል ሌላ ወጣ ከማ አሻረ ሙሰኒፊ ቢቀውሊሂ ወይባሁ አዝካሩሁ ቁርአንን ዚክር ብሎ ይቻላል። ቁርአንን ዚክር ብሎ ሲባል ቁርአኑን ይዞ ቁርአንን ይቅራ ዚክርን ነይቶ ማለት ሳይሆን ዚክር አለው ሰውየው እዛ አዝካሩ መካከል ቁርአን ቢኖር ዚክር ብሎ ነይቶ ይቻላል ማለት ነው። እዛም ዚክሩ ላይ ያለውን ቁርአን ብሎ ሳይሆን ዚክር ብሎ ማለት ነው ከዚክሩ ጋራ ወዛሊከ ከቀውሊሂ እንደርኩቢ ሱብሃነ ለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ሰውየው በቅሎ ላይ ግመል ላይ ፈረስ ላይ ሲወጣ ሱብሃነ ለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን የሚለውን ሊቀራ ይወደድለታል። ስለዚህ ይሄንን በሚቀራበት ሰዓት ቁርአን ነው ብሎ ሳይሆን ወደ ፈረስ ወደ በቅሎ ሲወጣ የሚባል ዚክር ነው ብሎ ነው የሚለው። ይሄ ከሆነ ይበቃለታል። አለዛ ቁርአንን ከነየተበት ይችን ብትሆን መቅራቱ የተከለከለ ይሆናል። ሙሲባ በሚያጋጥመው ጊዜ ሰውየው ኢና ሊላሂ ወኢና ኢለይሂ ራጂዑን ሊል ይችላል። ይሄ ቁርአን ነው። ስለዚህ ቁርአንን ነይቶ ከሆነ ጀናብተኛው ሰውዬ መቅራት አይችልም። ኢና ሊላሂ ወኢና ኢለይሂ ራጂዑን ያለውን ማለት ነው። ስለዚህ ጀናብተኛ ሆኖ ሙሲባ በደረሰበት ሰዓት ለሙሲባ የሚባል መሆኑን አስቦ ከሆነ ያለው ክልክል አይሆንበትም ማለት ነው። ወከዛሊከ ኸረጀ ቢልቁርአኒ አተውራት ወልኢንጂል ወገይሩሁማ ተውራትም ኢንጂልም ሌላውም ይወጣል። ሚማ ለይሰ ቢቁርአኒን ቁርአን ያላየለ ይወጣል ማለት ነው። አሁን ይሄ ተውራቱ ኢንጂሉ ተነባቢ ቁርአን ተብሎ የሚባል ቢሆንም ተነስቷል አሁን አይሰራምና ቁርአን አይባልም። ፈኢነሁ ላ የህሩሙ ዐለል ጁኑቢ ቂራአቱ ሸይእ ሚነ ተውራቲ ተውራት ማለት ነው። አሁን ያ ትክክለኛ ተውራት የነበረውን ማለት ነው እንጂ አሁን በአሁኑ ሰዓት ግን ያለው በዓለም ያለው ተውራትና ኢንጂል የተሐረፈ የተበረዘ የተደለዘ ስለሆነ ምንም የሚነሳ ነገር የለውም ማለት ነው። ወላ ሚን ገይሪሃ ሚነ ኩቱቢል ሙነዘለቲ ዐለል አንቢያኢ የነ ነቢዩላህ ኢብራሂም ሱሁፎችን ቢኖሩ አሁን ቁርአን ተብሎ አይባልምና ብንቀራ አንከለከልም ማለት ነው። ፈኢን ቀሰደ በዚክሩ ቁርአንን ከነየተ በሰውየው አሷ ወንጀለኛ ይሆናል። አው ዚክርን ከነየተ አውላ ሸይአ ወይም ምንም አልነየተም ማለት ነው። አውላ ሸይአ የቅሲዱሁ ቢልቂራአቲ በቂራት ያሰበው ዚክርንም ማለፍ ባንዲ በር ገብቶ ባንዲ በር መውጣት ይብቃ ፊል መስጂዲ በመስጂድ ማለፍ ይብቃለት። ወይክረሁ ግን ይሄ ማለፉም ቢሆን ይጠላል። ለገይሪ ሐጀቲ ምንም አስፈላጊ ነገር ሳይኖር ይጠላል። ወደሊሉ ጀዋዚ ቀውሉሁ ተዓላ ወላ ጁኑበን ኢላ አቢሪ ሰቢሊን ጀናብተኛም ሆናችሁ መስጂድ እንዳትቀመጡ በመስጂድ ኃላፊዎች የሆናችሁ እንደሆነ ሲቀር ተብሏልና ማለት ነው። ወአማ ደሊሉ ከራሃቲ ፈነህዩ አን ኢትኻዚ መሳጂድ ጡሩቃ መስጂዶችን
መተላለፊያ መንገዶች አድርጋችሁ አትያዟቸው የሚል መከልከያ ሐዲስ አለበትና ወሊማ ፊ ሚን الاسيانه وخرج بالمسجد መስጂድ ሲባል ወጣ አሪባጡ እንደዛው ያለው ነገር ይወጣል ማለት ነው። وقد شرع المصنف في القسم الاول في فصل فيما يطلب من المغتسل ገላውን ተሚታጠበው ሰውዬ የሚፈለግበት ነገር አለ። ምንድነው የሚፈለግበት የሚለውን ይገልጻል። ለአጅል الغسل ለተጠበስ ሲባል ሚመንዱቢን ወዋጅብ ተግዴታና ተሚወደዱ ነገር ሙክተሲሉ ሰውዬ ምን ይጠበቅበታል የሚለውን ወደ መግለጽ ገቡ። ስለዚህ ተሙክተሲሉ ሰው መንዱብ አለ ዋጅብ አለ። በመንዱቡ ጀመረ የብዲኡል ሙክተሲሉ ብለው ጀመሩ ማለት ነው። የብዲኡል ሙክተሲሉ ትጥበት የሚፈልገው ሰውዬ ይጀምር። ሴትም ብትሆን ወንድም ቢሆን የሚያለያያቸው ነገር የለምና ገላ መታጠብ የፈለጉ ሰዎች ይጀምሩ። ቢተስሚየቲ ቢስሚላሂር ረህማን ረሂም በማለት ይጀምሩ። ነድበን ይሄ ተመወደድ በኩል ነው። ሐለ ከውኒሃ መቅሩነተን ቢንየቲ ሱነኒል ጉስሊ ለትጥበት የሚፈለጉ ሱናዎች አሉ። ከዛ የተቆራኛውን ውዱ ማድረግ ይወደድለታል። ከውዱ በስተፊት መዳፎቹን ያጥባል፣ መድመቷ ሲንሻቅ ያደርጋል። ስለዚህ እዛ ላይ ቢስሚላሂር ረህማን ረሂም ማለት ይወደድለታል። ውዱ ላይ እንዲያሳለፍ ነው ማለት ነው። አቀሏ ከሆነ ቢስሚላህ ነው። አክመሉ ከሆነ ቢስሚላሂር ረህማን ረሂም እዛም ውዱ ላይ እንደዚሁ ማለት እንዲያለበት ሁሉ እዚህም ላይ አክመሉን ከፈለገ ቢስሚላሂር ረህማን ረሂም ይበል። አቀሉን ጥቂቷን ከፈለገ ቢስሚላህ ብሎ ይጀምር። ወላ يقصد بها الجنوب በጣም ጥንቃቄ ግን ቁርአን ላይ ጀነብተኛ ሆኖ ሰውየው ባፉ እንዳይነካት ዑለማዎች ጥንቃቄ ሲያደርጉ ማጥበቃቸውን እዚህ ላይ ማየት እንችላለን። ወላ يقصد بها الجنوب ቢስሚላህ ሲል ሰውየው ጀነብተኛው ሰውዬ እንዳያስብ ቁርአን ላይ ያለውን ቢስሚላህ እንዳያስብ በሊ ዚክረ ፈቀጥ ዚክር ማሰብ አለበት ወይም በኢጥላቅ ነው ማድረግ ያለበት። ፈይን ቀሶይ القرآن ወህዲሁ ቢስሚላሂር ረህማኒር ረሂም ሲል ቁርአን ተነየበት አው ማዓ ዚክሪ ሐሩማ ወየቲ ቢሃ በቢስሚላሂር ረህማኒር ረሂም አምጣ ፊ አወሊሂ መጀመሪያው ላይ ቢስሚላህን ያምጣ ወይም ረስቶ ከሆነ ወይም ሲታወቀው ምትቶት ቢሆን መካከል ላይ ያወጥ ያምጣ። ልክ እንደ መብላትና እንደ መጠጣት ቢስሚላህ ፊ አወሊሂ ወአኺሪሂ ብሎ ይበለ። ثم ከዛ በኋላ ደግሞ ቢኢዛለቲ ቀዘሪን ቆሻሻን በማስወገድ ጧሂረን ካነ ያ ቆሻሻ ጧሃራን ቢሆን ነጃሳን ቢሆን ያስወግድ። ለምሳሌ መንይ በስንጃ ከወጣ ጧሃራ ነው ካል ሰውነቱ ላይ ካለ ለገላው መታጠቢያ ትጥበት ከማምጣቱ በስተፊት ያንን ቆሻሻውን የማስወገድ ትጥበት ያምጣ መጀመሪያ ማለት ነው። ለሁለቱም አንድ ትጥበት የሚያብቃቃ ቢሆንም ማለት ነው። ወየቲ ቢውዱእ ወቢውዱኢን ውዱእን በማድረግ ይጀምር። ቀብለሁ ታትጥበት በስተፊት ከውዱእ ሶላቲ ልክ እንደ ሶላት ውዱእ ሱናውንም ዋጅቡንም የጠበቀ ሙሉነቱም እግሩን እስከ ማጠብ የደረሰ ማለት ነው። ወፊ ቀውሊን ወአኺሩ ገስለ ቀደመይሂ ሁለት እግሮቹን ማጠብን ያዘግይ ይላል። ፈየግሲሉሁማ ባዕደል ጉስሊ ከጥጥበት በኋላ ይጠባቸው ይላል። ሊመረው ሸይኻኒ አነሁ ሰለላሁ ዐለይሂ ወሰለም ተወደአ ፊ ኢብቲዳኢ ጉስሊሂ ውዱአሁ ሊሶላህ ለሶላት ውዱእ የሚያደርጉትን አምሳያ ነው ውዱእ ያደረጉት ትጥበታቸውን ሲጀምሩ። ዛዲል ቡኻሪዩ ፊ ሪዋየቲህ ኢማሙ ቡኻሪ ጨምረዋል። ተመይሙና የተወራ ሐዲስ ገይረ ሪጅለይሂ ሁለት እግራቸው ሲቀር የሚል ጨምረዋል። ثم غسلهما ባዕደል ጉስሊ ተጥበት በኋላ እንዲያውም ቦታ ቀይረው ሌላ ቦታ ታጠቡ ይላልና ሁለት እግሮቹን ሳያጥብ ቢቀር ሌላ ውዱእ አድርጎ ወደ ትጥበት ቢገባም ይቻላል ማለት ነው። وهذا الوضوء مطلوب في ابتداء الغسل ትጥበትን ሲጀምር ይሄ ውዱእ ይወደድ ያለ ወይን ተጀረች ጀናበቱ عن الحديث ውዱእ ተመፍታት የተራቆተች እንኳን ብትሆን ጀናባው ውዱእ እያለው በማስተንተን ወይም አመሻሽቶ ተኝቶ ቢወጣው ኢህቲላም ሆኖ ቢወጣው ወይም ኢህቲላሙ አመሻሽቶ ቁጭ ብሎ ውዱእ አለው ብለን እንቆጥራለን ብለናልና ከዛ ያገለለ እንኳን ቢሆን ማለት ነው። ካን አውለጀ ፊ ዱቡሪ ረጁሊን ወሚን ባቢ አውላ ኢዛ ለም ተተጀረድ ያልተራቆተች ከሆነችማ ውዱእ በሚያስፈታ ነገር ከሆነማ ጀናብተኛ የሆነው ውዱእ አድርጎ ገላውን መታጠብ መጀመር በላጭ መሆኑ በአውላ ይታወቃል። ውዱእ ያለውም ቢሆን ነው ውዱእ ማድረግ ይወደዳል ያልነው። ثم يفيد الماء على رأسه ከዛ በኋላ ውሃን ያንቧቧ ያፈስ በቅንጭላቱ ላይ ሰላሰን يفعل ذلك ثلاثه ይህንን ሶስት ጊዜ ይስራው። يفيد الماء على رأسه ثلاث مرات ሶስት ጊዜ ያድርገው። ናወየን ረፈዕ الجنابه ጀናብተኛ ከሆነ ጀናባ አነሳለሁ ማለትን አራራቂ የሆነውን ነገር አነሳለሁ ማለትን ነይቶ ማለት ነው። አው ተንዊል ሙግተሲለቱ ወይም ገላዋን የምትታጠበው የሆነ ሴት ነይት ረፈዕ ሐዲስ الحيض የሐይድን መጭ ነገር አነሳለሁ ማለትን ተነይት ሐይዟን ጨረሳ ከሆነ ማለት ነው። አው ረፈዕ ሐዲስ الحيض
በምትለው አግልባጭ ነዊቱ ረፋ ሐዲስ ኒፋስ ብላ ትላለች። ኒፋሳዋን ጨርሳ የወሊድ ደሟን ጨርሳ ከሆነ ማለት ነው። አው እስቲባሃተ ሶላ አው የንዊ መየግተሲሉ እስቲባሃተ ሶላ ሶላትን አበቃለሁ ማለት ነው። ወይም ይነይት አው አዲአ ጉስል ወይም ትኩስ የሆነን ትጥበት ወይም ግዴታ የሆነን ትጥበት ሊል ይችላል። ከነዚህ ንያዎች አንደኛውን ንያ ነይቶ ነው መታጠብ ያለበት። ያለ ንያ ዝም ብሎ የሚያደርግ ከሆነ አይሆንም። ግዴታም እንደሆነ እዚሁ ርዕስ ላይ የምንመጣበት ነው የሚሆነው። ወፊ ማዕናሁ አልጉስሉ መፍሩድ ግዴታ የሆነ ትጥበት ሁሉ በዚህ አይነት መልኩ ነው ማለት አልጉስሉ መፍሩድ ግዴታ የሆነ ትጥበት ታጠባለሁ ማለቱ ፈርዱል ገስል እንደ ማለቱ አልገስል መፍሩድ ቢል ወጧሃረተ ሊሶላ ነይቱ ጧሃረተ ሊሶላ ብሎ ቢነይትም እንደዚሁ ያብቃቃለታል። ወይሰኑ ልጁኑቢ ወነህዊ አዩ ኸሊለ ሻዕረሁ ጸጉሩን የጺሙም ይሁን የሌላም ሊሆን ሊፈለፍል ይወደድ ያለ ثم على شقه ثم بعد هذا ይህንን በራሱ ላይ ውሃ ማፍሰስን ከተጠቀመ በኋላ يفيد الماء على شقه الايمن በቀኝ ጎኑ ውሃ ያፍሰስ። ይሄ አሁን ነዲቡን መወደዱን እጠብቃለሁኝ የሚወደደውን ስራ እሰራለሁ ካለ ነው። አለዛ ከታችም ጀምሮ ወደ ላይ ቢመጣ ይቻላል። ከግራ ጀምሮ ወደ ቀኙ ሰውነቱ ቢመጣም ይቻላል። አሁን በቀኝ ጎኑ ያድርግ በላጭ ነው። በቀኝ ጎኑ ሲያደርግ በዚች በኩል ያለችውን ሰውነቱን ከዚህ ከጎርጓዳው ወደዚህ ያለውን ከፍሎ 3 ጊዜ ውሃ እያደረገ እያሸ ውሃ እያደረገ እያሸ ይታጠባል። በዛው በጀናዛው አግልባጭ በቀኙ በስተኩል ከስተኋላ ይዞራል። አሁንም ተከርክሮ ወደዚህ ያለችውን 3 ጊዜ እያሸ ያጥባል። ወደ ግራ ሰውነቱ በዚህ በፊት ለፊት ይመጣል። 3 ጊዜ ያጥባል። በኋላ 3 ጊዜ ያጥባል። ወደ 12 ጊዜ ይሆናል ውሃ እያደረገ እያሸ የሚያጥበው ሱናው ለጠብቅ ታለ ማለት ነው። على شقه الايمن 3 ጊዜ ثم الايسري ثم على شقه الايسري በግራ ጎኑ ሆኖም يفعل ذلك 3 ጊዜ ያፈስ وذلك لما مر انه صلى الله عليه وسلم كان يحب التيامن في طهوره ሲጸያዱ በቀኝ ሰውነታቸው መጀመር ይወዱ ነበር። رواه شيخان من حديث عائشة وهذا الترتيب ابعد عن الاسراف ውሃ ተማባከንም ወደዚህ ያለው ውሃ ተማባከንም ያረቀዋል። واقرب الى الثقة بوصول الماء ክፍለ አካሎቹን አቅጣጫዎችን ጠብቆ ስለሆነ የሄደው ወደዛ አቅጣጫ ውሃ በትክክል የደረሰልኝ ነው ማለትንም እንደዚሁ የሚያረጋግጥበት ይሆንለታል ማለት ነው። ወአየተ አሃዲያ ማዓጢፈው መተጣጠፊያ ሰውነቱን ይጠብቅ። መተጣጠፊያ ሰውነቱ ጉልበቱ ሊሆን ይችላል፣ እምብርቱ ሊሆን ይችላል፣ ክንዱ ሊሆን ይችላል፣ የጣቶቹ ጀርባዎች ሊሆኑ ይችላሉ። እነዛ መስታታቸው በጣም አስጊ ነውና እነዛ ቦታዎችን መጠንቀቅ አለበትም። ወይድሉ ከጀሰዲሁ አካሉንም ሊፈገፍግ ይወደድ ያለ እጁ እስከደረሰበት ሰውነቱ ሊፈገፍግ ይወደዳል። ይሄ ሊፈገፍግ ይወደዳል የምንለው ባይፈገፍገውም ውሃ የሚደርስለት እጁን በዛ ቦታ ላይ ባይወስድም የሚዳረስለት ከሆነ ነው። የማይዳረስለት ከሆነ ማዳረስ ዋጅብ ስለሆነ ግድ ነው ይወጅባል ማለት ነው። ወይሰኑ للحائض የወር አበባ ላለባት ሴትዮ ይወደዳል። غير المحيدة ባሏ ሞተባት ተምትበሳቆል ኢዲዋን ተምትቆጥር በስተቀር ላለችው ማለት ነው። في الحيض في حالة الحيض የወር አበባዋን ጨረሳ ትጥበት በምትታጠብ ጊዜ አንቱት ቢአ አثر الدم يثر الدم የደሙን ፈለግ የደሙን ተግባር ልታስከትል ማለት ነው። ፍርሶተ ሚስኪን የሚስኪን ቁራጭ ልታስከትል ይወደዳል። በጥጥ ነገር በቁራጭ ጨርቅ ነገር ጠቅለላ ያንን የወር አበባ የወጣበት የነበረውን ቦታ ተፈግፍግበት ወይም ካስገባና ወዲህ ውስጥ አስገባና ታውጣው ለምን ተብሎ ይባል ያንን የሚከረፋውን ነገር ያስወግድላታልና ማለት ነው። ስለዚህ የወር አበባ ተመጣባት በኋላ የምታጠበው ሴትዮ ሚስክ ታስከትል በለን ያልነው ኢዳ የማትቆጥረውን ሴትዮ ነው። ኢዳ የምትቆጥር ከሆነ በሌላ ነገር ነው መጠቀም ያለባት እንጂ ሚስኩን ማድረግ የለባትም። ስለዚህ ሚስኩን ያላገኘሽ ከሆነሳ በምን አይነት መልኩ ታድርግ የሚለውን በሚቀጥለው ደርሳችን የምናይ ይሆናል። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።